የ2018 ወይም 2025 የቲክቶክ ክሬቲቭ ኢትዮጵያን አዋርድ ላይ ያልተጠበቀ ነገሮች ተከስቷል። አሸናፊውን በማስመልከት የአርቲስት ማስተዋል ወንድወሰን መልእክትን በማስመልከት እጅግ ልዩ ክስተቶች ተከስተዋል። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዕለተ ሂዳር 21 2018 ዓ.ም ዕለታዊና ልዩ መረጃዎችን ለእናንተ ይዤላችሁ ስለመጣው እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንደምታውቀው ቲክቶክ ፕላትፎርም ኢትዮጵያ ውስጥ ከተጀመረ ወዲህ የበርካታ ቁጥር ያላቸው የኢትዮጵያውያን ወጣቶችን ሕይወት ሲቀይር ተስተውሏል። በፊት በኢትዮጵያ ታሪክ በትወናና በአርት ሙያ ወይም በሙዚቃ ሙያ ላይ የተሳተፉት በቴሌቪዥን መስኮት አሊያም በዩቱብ መስኮት የምታዩት ብቻ ነበሩ ዝነኛና ሕይወታቸው ሲቀየር የምንለወጠው ወይም የምታየው። ታዲያስ በአሁኑ ሰዓት ቲክቶክ ኢትዮጵያ ውስጥ ከተጀመረ ወዲህ የበርካቶች ሕይወትን እየቀየረ ይገኛል። የበርካቶችን ሕይወትም ቀይሯል። ታዲያስ በርካቶች እያሉ ያሉት ቲክቶክ ላይ በጣም የሚያሳዝነው ሕጉ ግን ትንሽ ወጣ ያለ ነው። ሰው የቤቱን ባህሪ ይዞ ይወጣል። ገሃዱ በአደባባይ ወጥቶ የሚያሳየው ባህሪ በርካቶችን ያሳዘነና ለትውልድ መጥፊያ እንዳይሆን ስጋት ሆኗል። ከፊሎቹ ደግሞ ቲክቶክን ወይም ሶሻል ሚዲያን ለመልካም ነገር በማለትም በጎ ነገሮችን በጎ ስራዎችን በመስራትም ግንባር ቀደም ሲሆኑም ተስተውሏል። ከዚህ በፊት ሶሻል ሚዲያ ላይ በበጎ ስራዎች በደንብ የማይታወቁ ታፍኖ የቆዩት ግን በአደባባይ የወጡበት ሁኔታም ተስተውሏል። በቲክቶክ የተለያዩ እምቅ እውቀት ወይም ችሎታ ያላቸው ወጣቶች ሲከሰቱም ተስተውሏል። በቲክቶክ በተቃራኒው ደግሞ በጣም በሚያሳዝን ሁኔታ በብልግናና በጸያፍ ንግግራቸውም ክብርና ሞገስ ሲጎናጸፉም ተስተውሏል በማህበረሰቡ ዘንድ። ታዲያስ ወዴት? በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ ተጠይቆ በተለይ የቲክቶክ ክሬቲቭ አዋርድን በማስመልከት ከዚህ በፊት ቲክቶክ ላይ እየሆኑ ያሉት ሰው እኮ እየተበላሸ ነው፣ ቲክቶክ ሰውን እያበላሸ ነው ብሎ ሲጠይቋቸው ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ስሉ መልሷቸዋል። ቲክቶክ ሰውን አላበላሽም። ቲክቶክ እያንዳንዱ የየራሱን ባህሪ ቤት ውስጥ ያለውን አመል ሰፈር ውስጥ ያስለመደውን ባህሪ በአደባባይ በገሃዱ ይዞ ወጣ እንጂ ቲክቶክ ራሱ አላበላሽም በማለትም የመለሱት መልስ በርካቶችን ያነጋገረ ክስተት ሆኗል። ምናልባት አዋቂዎችን ላያበላሽ ይችላል። ምክንያቱም አዋቂዎች የማሰብ ችሎታና ሕሊና የሚባል ነገር አላቸው። ህጻናቶች ግን የማበላሸት እድሉ በጣም ሰፊ ነው። ህጻናት ያን እያዩ ካደጉ ለትልቅ ነገር ውድቀት ሊዳረጉ እንደሚችሉም የነገ ዕጣ ፈንታቸው ከፍተኛና ችግር ውስጥ ሊገባ እንደሚችል በርካታ ምሁራኖች የጥናት ባለሙያዎችም ሲገልጹም ተስተውሏል። ከዛም የተነሳ በቻይና ምድር ቲክቶክ ተጠቃሚ የለም። ከመንግስት ፖለቲካ አንጻር በከፍተኛ ስጋት ቢባልም ያ ላይሆን እንደሚችል ነው በርካቶቹ የገለጹ ያሉት። ቻይና ላይ እንደምታወቀው ሬድ ናት የሚባል አፕሊኬሽን አለ። ያን ከዛም በዊቻት በዋናነት የምትጠቀሙበት ማህበራዊ ሚዲያ አፕሊኬሽኖች እንደሆኑ ጭምርም ወይም ፕላትፎርሞች እንደሆኑ ጭምርም ነው። በሀገራችን ቲክቶክ ቻይና ባትከፍልም በዓለም ክፍል 3 ሀገራት እንደምትከፍል የታወቀ ነው። በቪየር ባትከፍልም ግን በሽልማት በአመቱ መዝጊያ ላይ ሽልማት እየሰጠች ታበረታታለች። ምክንያቱም ከኢትዮጵያውያን የተነሳ ምን ያህል ገቢ እንደምታገኝ ስለምታውቅ እያንዳንዱን አሰልታ ነው። ከዚህ በፊት በ100ና በ200 ሺዎች የነበሩት ሽልማቶች አድጎ በቢዋይዲ ጨዋታ ሆነዋል። ታዲያ የዘንድሮ ቲክቶክ ክሬቲቭ አዋርድ አሸናፊ የሆነው አዶናይ ነው። አዶናይ በርካታ ነገሮችን በኢትዮጵያውያን ዘንድ በርካታ ተቃውሞች ደርሶበት ነበር። ከዚህ በፊት እንደምታወቀው ኑሮውን በሰሜን አሜሪካ ምድረ ካናዳ ያደረገው በስደት ህይወት እያለ ቲክቶክ ቻሌንጅ የጀመረው ወጣት አዶናይ ውፍረቱን ቀንሶ መልኩን እንደ ሞዴል እንደማድረግም ቁመናውን አቋሙን ሁሉ በማስተካከል ሴቶችን በመምከር ተስፋ አትቁረጭ እያለ የከረመበት ነገር በርካቶችን ያነጋገረ ሆኗል። በተቃራኒው ደግሞ አዶናይ እያንዳንዱን ገበና አውጥቶ በማጋራቱ በርካቶችን ያስቆጣና ያበሳጨ ክስተትም ሆኗል። እዚህ ሀገር በርካታ ባለምጡቅ አይምሮ ያላቸው ትላንትና በዚህ ውድድር ሽልማት ላይ የ200ና የ300 ሺህ ብር ሽልማት ሲሸለሙ ተስተውሏል። አዶናይ ግን ኢንተርቴይን በማድረግ የተለያዩ ነገሮችን በማድረግ በርካታ ኢትዮጵያኖችን ቁጥር አንድ ለሱ ድጋፍ መስጠታቸው የሚታወቅ ነው። ታዲያ በዚህ ቲክቶክ ክሬቲቭ አዋርድ ላይ የታዘብነው ነገር እጅግ የሚያሳዝነው በርካቶችንም ያልተጠበቀ ክስተት ሆነዋል። ታዲያ በቲክቶክ ክሬቲቭ አዋርድ ላይ በጣም በሚገርም ሁኔታ ህይወቷ የተቀየረው ከጭፈራና ከዳንከራ ቤት የወጣች ብዙ ፈተናዎችን ያሳለፈች በማለትም ነው። ብዙ አልባሌ ቦታ የሚውለውን ጌታ ታደገኝ በማለት አርቲስት ማስተዋል ወንድወሰን የተናገረችው መልእክት ነበር። በዚሁም ኢየሱስን ተቀበሉ፣ ኢየሱስን ስታከብሩት እናንተን ያከብራችኋል በማለትም መልእክቷን ማስተላለፏ የአደባባይ መረጃና በርካቶችን ያነጋገረ ክስተት ሆኗል። ይህ ንግግሯን ተከትሎ አዶናይ በ3ና በ4 ዘርፎች አሸናፊ የሆነው ቲክቶክ
ቲክቶክ ክሬቲቭ አዋርድ ላይ አሸናፊ የሆነው አዶናይ በጣም በሚያሳዝን ሁኔታ በመውጣት ማርያም ማርያም ብሏል። ታዲያስ ማስተዋል ያለችው የአዶናይ ንግግርን ተከትላ ሳይሆን ቀድማ ነበር ያስተላለፈችው። አዶናይ ለምን በዚህ ደረጃ ዝቅጠት ውስጥ መግባት አስፈለገ በማለትም ነው በርካቶቹ ቁጣውን እየገለጹ ያሉት። ምክንያቱም ማርያምን የፈጠረው ራሱ ኢየሱስ ነው። ኢየሱስ ስነሳ ለምንድነው ሰው የምናደደው? ብሽሽግ ውስጥ ገብቶ ወደ ማርያም ዘሎ የሚሄደው? ማርያምም የምትፈልገው ልክ እንደ ማስተዋል ነው፣ መልእክት እድል ብኖራት የምታስተላልፈው በማለትም በርካቶቹም ሀሳባቸውን ሲገልጹም ተስተውለዋል። ማርያም 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 አዶናይ ያስተላለፈው መልእክት በርካቶችን ያሳዘነና ያስቆጣ ደጋፊዎችንም ልብ የሰበረ ክስተት እንደሆነም በርካቶቹ ቢገልጹም በዛው ልክ ደግሞ አዶናይ ልክ ነው በማለትም ሀሳባቸውን የገለጹት አሉ። ጌታችን ኢየሱስ ክርስቶስ ወይም ፍጥረት ነው መሰበክ ያለበት። ጌታችን ኢየሱስ ክርስቶስ ከማርያም በፊት ነበር። አዎ ነበር። ፈሪሳውያን ቀርቦ ጌታችን ኢየሱስ ክርስቶስን ሲያናገሩት እኔ እኮ ከአብርሃም በፊትም ነበርኩ ስል አንተ እኮ 50 ዓመት ያልሞላ ሽማግሌ እንዴት ነው ከአብርሃም በፊት ነበርኩ ከአባታችን አብርሃም በፊት ነበርኩ ብለ የምትናገረው በማለትም ፈሪሳውያን መቆጣታቸው የምታወቅ ነው። ታዲያስ ማርያም በፊት ነበር አልነበረም? በርካቶችን ያሳዘነ ክስተትም ይህ ሆነው ነው። በርካቶቹም አዶናይ ማርያም ለስኬቴ ምስጢር ሆናለች ብለዋል። በአንድ ቦታ በሁሉም ቦታ በአንድ መገኘት የሚችለው አምላክ ወይስ ፍጥረት በማለትም በርካቶቹ የእግዚአብሔር ልዩ ባህሪያት መካከል በአንዴ ሁሉም ቦታ ሁሉም ልብ ውስጥ ያለውን ነገር ያውቃል። ፍጥረት ግን ሊያውቅ አይችልም። የፍጥረት የእግዚአብሔር ቦታን ለፍጥረት መስጠትስ ትልቅ ውድቀትና ችግርን ሊያስከትል ይችላል። እያንዳንዳችን የቆምን መስለን እንዳንወድቅ በዚሁ በሽልማትና በሙቀት ጋጋታ ወደ ገደል እንዳንወድቅ መጠንቀቅ አለብን። አዶናይ በስሜት እየተነዳ ነው፣ በስሜት እየተመራ ነው። ዛሬ ያጨበጨቡ ህዝብ ነገ ደግሞ ሲሸሽ ውድቀቱን ሊያፋጥን ይችላል። ስለዚህ አሪፍ ማኔጀር ወይም ተቆጣጣሪ እንደሚያስፈልገው በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም በዛው ልክ ደግሞ አዶናይ ልክ ነው እግዚአብሔር ባርከው በማለትም ሀሳባቸውን እያስተላለፉ ያሉት አሉ። ኢየሱስ ስነሳ የሚበሳጭና የሚቆጣ ሰይጣን ካልሆነ በስተቀር የሰው ልጅ ወይም የሰይጣን መንፈስ ማደሪያ ካልሆነ በስተቀር ማንም ሊቆጣ አይችልም። በአደባባይ ስሜን የመሰከረው በአብ ፊት እመሰክራለሁ ብሏል። ስመጣም በእኔ ስም ያፈሩት በፍጥረት ስም ለፍጥረት ብቻ ከፍተኛ ቦታ እያመቻመቹ እኔን የወደዱ መስሎ በፍጥረት ስምም የሚያከብሩት የፍጥረትን ስም እያጎሉ የሚያሳዩት በአብ ፊት እክዳለሁ ብሏል። ለፍርድ ስመጣ በማርያም ፊት ሳይሆን በአብ ፊት ነው ያለው። ማርያምም እርሱ የሚሏችሁን ነገር ሁሉ አድርጉ ብላለች። ስለዚህ መጠንቀቅና ማሰብ ያስፈልጋል። ቅዱሱ መጽሐፍ ምንድን ነው የሚለው? ቅዱሱ መጽሐፍን ገልጦ ማንበብ ግድ እንደምልና ሜዲቴት እያደረጉ መጽሐፍ ቅዱስን ማንም ሲያነብ እውነታው ላይ ይደርሳል። ቅዱሱ መጽሐፍ ላይ የተጻፈው ሌላ፣ ሰው የሚናገረው ሌላ ነው። እጅግ የሚያሳዝነውና ልምድና በውርስ የመጣውን ነገር ትተን በደንብ መጽሐፍ ቅዱስን ማጥናትና ማየት ግድ እንደምለን በርካቶቹ ሀሳባቸውን እያስተላለፉ እንደሚገኙ ጭምርም ነው። ኢየሱስ ሞቶ በመስቀል ላይ ተሰቅለው ከሙታን የተነሳው ሰውንና እግዚአብሔርን ሊያስታርቅ ነው። ምልጃው ስጋው ነው። ለዘላለምም ካህን አድርጌያለሁ ብሏል። በአብ ዘንድ ወደ መጋረጃ በስጋው እንደምንገባ የአደባባይ መረጃዎች ናቸው። ምልጃው ካልሰራማ በአሁን ሰዓት ማንም ባልዳነ ነበር። የአደባባይ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ይህ ቻናል የዕለቱ ኢንፎ ስለሆነ ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።